እንግዲህ በባለፈው እንዳልኳችሁ ኑሐሚን እርጉዝ አይደለችም፣ ጨጓራ በሽታ ነው ያመማት እንጂ ኑሐሚን እርጉዝ አይደለችም ብያችሁ ነበረ በባለፈው ቪዲዮ። እናንተ ግን እርጉዝ ናት ብላችሁ አንቺ ለምንድን ነው ተቃራኒ የምትሆኙ? ሁልጊዜ ነው እንደዛ የምትሉኝ። በነገራችን ላይ ሁልጊዜ አንቺ ተቃራኒ ነሽ፣ የሆነ ነገር ሲሆን ተቃራኒ ነሽ ትሉኛላችሁ። ምክንያቱም በትሁት ድራማ ቲና ተንኮል የለባትም ካላችሁ ትሁት ናት ተንኮል ያለባት ብዬ ስላችሁ አንቺ ተቃራኒ መሆን ስለምትፈልጊ ነው ትላላችሁ። እኔ ግን ተቃራኒ መሆን ፈልጌ ሳይሆን እውነታው ስለምረዳ ነው። ዩሚ አንደርስታንድ ይኖ። ለማንኛውም ኑሐሚን እርጉዝ ባለመሆኗ ቀድሜ እኔ ስለማቅ ቀድሜ ማሳወቂያችሁ ስለነበር የማመን ችግር ነው እንጂ ያለባችሁ እኔ ቀድሜ ነግራችሁ ነበረ። እና በዚህ አጋጣሚ የምልላችሁ ፈልጌ ነው ኑሐሚን እርጉዝ እንዳልሆነች ይሄው አሁን እውነታውን አረጋገጣችሁ ማለት ነው። በመቀጠል ደግሞ እንግዲህ አምራንም እርጉዝ አይደለችም ልንገራችሁ። አሁንም ካመናችሁ መኑ አምራንም እርጉዝ አይደለችም። አምራን ናሆምን አትወደውም። አምራን ናሆምን አትወደውም። አምራን የምትወደው ማንን ነው? ኤርሚን ነው። ኤርሚ ደግሞ የሚወደው ኑሐሚንን ነው። ኑሐሚን ደግሞ ከአይምሮዋ ፍጹም አውጥተዋለች። ግን አሁን ደግሞ ኑሐሚንን ኤርሚ ጋር ትታረቃለች። ቆይታ ኤርሚ ራሱን ያስተካክልና ከኑሐሚን ጋራ ያለውን ነገር ምናምን ስትሰማ ሞር ትጠራዋለች። ግን መልሰው ከኑሐሚን ጋር መገናኘታቸው አይቀርም። አሁንም ደግሜ ነው የምነግራችሁ፣ ኤርሚና ኑሐሚን ከአንድ ላይ ይሆናሉ ለተወሰነ ጊዜ ከአንድ ላይ ይሆናሉ። ግን ኑሐሚንን እና ናሆም አይጋቡም ማለት የሆነ ከውስጥ የሆነ ነገር አላቸው በቃ እና አይጋቡም። አቶ ላይኩን ይለፋል እንጂ እሺ አይሉትም። የሆነ ጊዜ እሺ ይሉትና ባልታወቀ ምክንያት ስላችሁ ናሆም ቤተሰብ ያላወቀው እሱም ያልተናገረው ከሌላ የወለደው ልጅ አለ። በፊት ሲንዘላዘል ሲጠጣ ሲጨፍር በነበረ ጊዜ ካስታወሳችሁ በፊት ናሆም ከአምራን ጋር ሆኖ ለገንዘብ ስለምትቀርበው ይጠጣ ነበር፣ ይሰክር ነበር ምናምን ነገር። በዛ ሰዓት ከሌላ የወለደው ልጅ አለ ናሆም። ከሌላ የወለደው ልጅ አሁን ናሆምን ብሎ ይመጣል እና በዛ ሰዓት ናሆም ልጅ እንዳለው ስታቅ ኑሐሚን እያፈቀረችውም ቢሆን ትተወዋለች። አትፈልገውም ማለት ነው። ለምን? ልጅ አለዋ። ያቺ ደግሞ ያፈቀራት የልጅ የወለደባት ሴት ደግሞ ምስኪን ሴት ናት። ምስኪን ሴት ስላችሁ ምንም የሌላት በአጋጣሚ በቃ ዝም ብላ ራሷን እንትን በማለት የምታስተዳድር የነበረች ሴት፣ በኋላ ላይ ግን እሱ ከወለደባት በኋላ ዞር ብሎ አይቷት ስለማያቅ በጣም ተቆዛቁላ ልጇን የምታሳድግ ሴት ናት። በኋላ ላይ ግን ልጅየው አባቴን እያለች ጨቀጭቃት ይኸውልህ እሱ ነው አባት ብላ ይዘው ትመጣለች። ከናሆም ማለት ነው። አሁንም ደግሞ አታምኝም እንዴ እናንቺ ተቃራኒ ነው እንዲህ የምትሆኙ እንዳትሉ ልንገራችሁ ብዬ ነው። ጊዜው ሊረዝም ይችላል እንጂ አሁንም ታያላችሁ ኤርሚያስ ከሌላ ልጅ ይዞ እንደሚመጣ ማለት ማነው ናሆም ማለት ነው። ከሌላ ልጅ ይዞ እንደሚመጣ። በሌላ በኩል እንግዲህ ልጁ አውቀሽ ነው እንጂ ያስወረድሽው እርጉዝ ነበርሽ ብሎ እንግዲህ እንትና ማነው ኤርሚያስም እንግዲህ ሩዋንዳ ያደርገዋል። እንደምታዩት እንግዲህ ወይዘሮ ዝናሽን በጥፊ አጎማምጧታል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች፣ እዚህ ጋር ግን መሳቅ እፈልጋለሁ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ከሁሉ ሰላም ሁሉ መልካም ነው። እንግዲህ ኑሐሚን ልጅ እንደሌላት ነግሬያችሁ ነበር ከዚህ በፊትም። አሁን እውነታውን አውቃቸዋል። አምራንም እንግዲህ ልጅ የላትም። እሱንም የምናየው ይሆናል። ኤርሚያስ እንግዲህ ወይዘሮ ዝናሽን ሄዶ ልጁን ልታስወርድብህ ነበር፣ ልትገልብህ ነበር የሚባለውን ወሬ ሰምቶ እየሳተነ ይሄድና ሊገጥም ሲል ናሆምን ፊት ለፊት ከናሆም ጋር ይገጥሙና ናሆምን አሽቀንጥሮ ሲጥለው ዝናሽ መሀል ላይ ልትገለግል ስትገባ ዝናሽን ይዞ አጎማምጦ ጥሏታል። እንግዲህ አጎማምጦ ጥሏት እንግዲህ ደም በደም ሆናለች። አንቺ ወስላታ ሴትዮ ካላችሁ እኔ የምነግራችሁ ነገር ቢኖር ካላችሁ ወይዘሮ ዝናሽ ትክክለኛ የእውነት ተንኮል አለባት።
የእውነት የምርም የገንዘብ ሰው ለገንዘብ የምትኖር ድሃን የምታንቋሽሽ ተንኮለኛ ሰው ማናት ካላችሁ ወይዘሮ ዝናሽ ናት። ሁሉንም ነገር ሰውን ዝቅ አድርጋ የምታይ ሰውን ዝቅ ካላደረገች የማይሳካላት ማናት ካላችሁ ወይዘሮ ዝናሽ ናት። እንግዲህ ከትሁት የበለጠች ክፉ የሰው ደስታ የማያስደስታት ድብቅ ሴት ለገንዘብ የምትኖር እኔ የባለ ሀብት ልጅ ነኝ፣ እኔ የባለ ሀብት ዘር ነኝ፣ እኔ የምን ዘር ነኝ እያለች ሰውን መጉዳት የምትፈልግና በጣም ተንኮለኛ ሰው ማናት ካላችሁ ወይዘሮ ዝናሽ ናት። ልንገራችሁ ግልጹን እስከ መጨረሻው ድረስ በተንኮል ነው የምትሄደው፣ እስከ መጨረሻው ድረስ። ምክንያቱም አሁን ይቅርታ ብታደርግልኝም አልለቅሽም ብላታለች ነው አሜነራ ራሱ አልለቅሽም ብላታለች። በሌላ በኩል ኤርሚያስ ልጅ እንዳላረገዘች እና ስህተት እንደሆነ ሲሰማ የመጨረሻ ተስፋ ይቆርጥና ይሰክራል፣ ይዘላዘላል። ነኤሚንን ይዞ ወደዛ ወደዚህ ይላል። አምራንንም ብር አምጪ፣ ብር ካላመጣሽ ጉድሽን ነው ማወጣው፣ እንዳላረገሽ የእውነቱን ነው ማፈርጥብሽ እያለ ከአምራን ብር እየተደበቀ ንዴቱን በስካር ይሸፍናል ማለት ነው። ንዴቱን በስካር ይሸፍናል ማለት ነው። ሌላው አቶ ላይኩን ከዛ ቤት ካልወጣሽ እኔ ከአንቺ ቤት አልገባም አልፈልግም ብሏታል። እንግዲህ ወይዘሮ ዝናሽን ማለት ነው። ወይዘሮ ዝናሽን ከዛ ቤት አልገባም እኔ በአንቺ ልክ እንግዲህ እንደምታዋት ወይዘሮ ዝናሽ እንደዚህ ደንብ ደሞናለች ማለት ነው። ምክንያቱም አንድ ሰው ተንኮል ክፋት ካለበት በዚህ ደረጃ ነው ተንኮሉን የሚይዘው ማለት ነው። እንግዲህ ኑሐሚንን ደግሞ በዚህ በምታዩት መንገድ ፈገግታዋ የሌለ ፈገግታ ብቻ ሆናለች። ምክንያቱም የጠበቀችው እንዳልጠበቀችው ሆኖ ስላገኘችው። እዛም በኋላ ይህን ነገር ስትሰማ ወይዘሮ ዝናሽ ኑሐሚን እርጉዝ እንዳልሆነች ሲሰማ ለማጋጋል ፈልጋ ያውቃ ደግ ሰው ለመሆን ሆስፒታሉን መክሰስ አለብን ትላለች። እውነቴን እኮ ነው የምላችሁ። ሴትዮ ገና ጉር ነው የምታመጣ ብያችኋለሁ። በሌላ በኩል ናሆም ስራውን ለሌላ አልሰጠኸውም አይደለም? እኔ ከአንተ ጋር መስራት ትፈልጋለሁ፣ አሳልፈህ አልሰጠህብኝም አይደለ? ትለዋለች። በቃ አሁን ኑሐሚንን ጠቅልላ በደንብ ወደ ስራ መግባት ትፈልጋለች። በጣም ነው በቃ መስራት የምትፈልገው ኑሐሚን ማለት ነው። እንግዲህ ናሆም ደግሞ ወንበርሽን ማንም አልወሰደብሽም፣ መስራት ትችያለሽ፣ ማንም አይከለክልሽም፣ የሚሰራ ስራ ያንቺ ነው አታስቢ ይላታል። አቶ ላይኩንም እንግዲህ ከሆስፒታል ወጥተው ወደ እንትና ቤት ሄደዋል ማለት ነው። ወደ ማን ነው ወደ ናይኩን ቤት ገብተዋል ማለት ነው። እንግዲህ ወደ አቶ ላይኩን ቤት እረፍት ሊያደርግ ከዛ ሄዷል ማለት ነው። ምክንያቱም ከአቶ ላይኩን ቤት ነው ማረፍ የሚፈልገው። ወይዘሮ ዝናሽን ማየት አይፈልግም በጭራሽ። እንግዲህ አቶ ላይኩም እየለመነው ነው፣ በጣም በጣም በቃ እየለመነው ነው ማለት ነው። እባክህ ላይኩን እንዴት እያለ እንግዲህ አቶ ተሰማ እየለመነው ነው። እኛን እየመከርከን እኛን ተው እያልክ እንዴት አንተ እንደዚህ ታደርጋለህ? ቤትህስ ልጆችህስ? አንተ ቤት ማረፌን ፈልገኸው አይደለም እንዴ? እኔ ከአንተ ቤት አላርፍም እንዴ? በቃ ሆቴልም ቢሆን ይጃርፋለሁ። ተወይ ተሰማ ተወይ እኮ ነው ምናምን ይለዋል። ከዛ ትሄድና ለኑሐሚንን ትሄድና ወይኔ በጣም ደስ ሲል አባቤና ጋሼን አብራችሁ ስላየዋቸው በጣም ደስ ብሎኛል፣ የሆነ የምስራች ልነግራችሁ ነው ምናምን ትላለች ማለት ነው። ምንድን ነው እሱ? ልጅ የነገሪና ሐኪም ቤት ሂጄ ነበር እኮ። ሐኪም ቤት ሄደሽ ነበረ? መርምረው ነበረ እኮ። ተመርምረሽ ነበረ? ወደ ዋናው ወደ ውጤቱ ወደ ውጤቱ ግቢ ይላታል። ወይኔ ኑሐሚን ማርገዝ አልነበረባትም ብዬ በጣም ነበረ ሳስብ የነበረው፣ ግን በጣም ደስ ብሎኛል ማለት የምናገረው ነገር እውነት እየሆነ ስለሆነ ማለት ነው። እና እዚህ በፊት እንግዲህ ወደኋላ ስለ ኑሐሚን የሰራሁትን ቪዲዮ ከፈለጋችሁ ገብታችሁ ማየት ትችላላችሁ። ከመጀመሪያውም ጀምሬ ነግሬያችኋለሁ። ኑሐሚን እርጉዝ አይደለችም ብያችኋለሁ። እርጉዝ ናት ግግም። ኧረ ተው ጋይስ ተው። አንዳንድ ጊዜ የሆነ ሰው ዝም ብሎ ሲያወራ የሆነ ሲስቅ ሲጫወት እንደ ቀልድ ሁልጊዜ ቀልድ የሚያወራ የሚመስላችሁ ሰዎች ግን የምር በጣም የምትሸወዱት። ማንም ሁልጊዜም ቀልድ አያወራም ሰው። የሆነ አንዳንድ ጊዜ የሆነ ለመታወቅ ብላሽ ኔጌቲቭ የምታረጊው ኔጌቲቭ ንግግር ተገልብጬ ልታይ ብላችሁ ነው። ያልተመቻችሁ ካላችሁ ችግር የለውም። ግን እውነቷን ነው የማወራው። ጌታን ነው የምላችሁ። ምክንያቱም እርጉዝ እንዳልሆነች 100% እርግጠኛ ነበርኩኝ። ምናልባት የተሳሳትኩት ብዬ የማስበው ዶክተሮች ተሳስተው ነው የሰጧት
ሰምታችኋታል። ለናሆም ስትነግረው ጨጓራ በሽታ ነው እንጂ እርግዝና አይደለም፣ የተሳሳተ ውጤት በስም አማካኝነት ነው እየሰጠነሽ ነው ያሏት። ገባችሁ አይደለ? ሰው ምንድን ነው ልላችሁ የፈለግኩት አንዳንድ ጊዜ ስናገር የሆነ ነገር እኔ ስናገር ደስ ላይላችሁ ይችላል። ኦፍኮርስ አውቃለሁ። እኔ ለማወራው ነገር ስሜት ላይ ሰጣችሁ ይችላል። እኔ ለምናገረው ነገር ቦታ ላትሰጡት ምናምን ትችላላችሁ። ምክንያቱም አንዳንድ እንትን ስለምትሉ ማለት ስለሚገባኝ ማለት ነው። እኔ በደንብ ፊልም ከልጅነት የጀምሬ ማየት ስለጀመርኩኝ ከልጅነት የጀምሬ ድራማ እያየሁ ነው ያደግኩት። ለጉራ ምናምን ደግሞ እንዳይመስላችሁ። አንዳንድ ጊዜ ከባድ እኮ ነው የሆነ ነገር ሰው ሲናገር አይ መከራ የምትሉት ነገር አለ። እኔ ብዙ ጊዜ ስለ ራሴ እንትን አልላችሁ። ምክንያቱም ፊልም ስታዩ ከኖራችሁ ወይ ስታዩ ካደጋችሁ ምን ሊሆን እንደሚችል ለራሱ መገመት አያቅትም። አይደለም ይሄ ሙያ ብለን የያዝነውን ነገር ማለት ነው። የምሬ ነው። ገና የሆነ ካራክተሩ ሲመጣ ገና የፊልሙ ካራክተር እንደሚሞት እያወቅን ነው የምናውቀው። ድራማው እንዴት እንደሚያልቅም እያወቅነው ነው ያደግነው። እና ምን ልላችሁ ፈልጌ ነው ወደ ዋናው ጉዳይ ስገባ አምራንም እርጉዝ እንዳልሆነች ነግራችኋለሁ። አሁንም ነግራችኋለሁ፣ ለወደፊቱም ነግራችኋለሁ። አምራን ደግሞ እርጉዝ እንዳልሆነች የሚናገርባት አብርሃም ነው። ማን ነው ይሄ? የኑሐሚን ባል ማን ነበር ስሙ? እሱ ነው የሚናገርባት ማለት ነው። እና እሱ ስለምትወደው እሱን ስለምትወደው እሱ ብር ስጪ ሲላት ብር አልሰጥም ስለምትለው እሱ ግን ይናገርባታል ማለት ነው። ለምን እርጉዝ አይደለችም? ለገንዘብ ነው የቀረበችው ይለዋል። ሂዶ ለናሆም ማለት ነው። የምሬን ነው የምታወራው ይለዋል። አዎ የምሬን ነው የማወራው፣ እርጉዝ አይደለችም። ከዚህ በፊት ግንኙነት እንደነበረ ነግሬያለሁ። ከዚህ በፊትም የቀረበችው ለገንዘብ ብላ ነው። እሷ የምትወደው እኔን ነው እንጂ አንተን አይደለም ይለዋል። ከዛ በኋላ ናሆም ደግሞ በጣም ይናደድና ሌላ ችግር ውስጥ ይገባል ማለት ነው። በኑሐሚን ምክንያት ማለት ነው። ያኔ በአምራን ምክንያት። አምራንም እንግዲህ አሁን እንደምታዋት ነው። ምን ያህል ገንዘብ ነው የምፈልገው፣ ምን ያህል ገንዘብ ነው የምፈልገው ምናምን እያለች ሁሉም ለናሆምን የቀረቡት ለገንዘብ ነው፣ ማንም ቢሆን ማለት ነው። እና ምን ልላችሁ ፈልጌ ነው ለገንዘብ የሚቀርብ ሰውና የእውነት እርጉዝ ነው የሚቀርብ ሰው ይለያል ለማለት ፈልጌ ነው። በቃ ላይ ንግግር ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ። እወዳችኋለሁ።